እኔ ግን እርሶ ከመጡ በኋላ መላ ሰውነቴን እያመመኝ ነው እንዴ እውነቴን ነው እዚህ ጋር ስነካው ያመኛል እዚህ ጋር ስነካው የሚያም ከሆነ አረ እዚህ ጋርም ስነካው ያመኛል እዚህ ጋር ስነካው የሚያም ከሆነ በሽታው ያለው እጅ ላይ ነው ወይ ጉድ ከዚህ ሁሉ ጠቅላይ ሚኒስተርነት ቢቀርስ እንተው ይቅር ወይ እንተው አው ይተውት ዓለም ራሱ ፊቱን አዙሮቦት የለ እንዴ አይመስለኝም እዴ ረሱት እንዴ እስኪ ይሄን ቪዲዮ ተመልከቱት እና ይሄ ስልጣን አያስለቅቅም ግን 3 አመት መታገስ አለበት ሌላ 3 አመት ቁልቁል አሃ አንድ መፍትሄ አለኝ ለምን ስልጣኖትን ለአቶ ክርስቲያን አይሰጡም ማለት አይሰጡትም ምክንያቱም እሺ ኢትዮጵያ ማስተዳደር አይቻልም ለምን አበላሽተነው ምኑን ያበላሻችሁት ካልቸሩን አበላሽተነው እና ምን ችግር አለው እነሱ ያስተካክሉት የለ እንዴ ከዚህ በታች የሚሰራ መንግስት ማንንም አይቀበልም አሃ ለምንድን ነው የማይቀበሉት የደሃ ቤት ካላፈረስ የደሃ ቤት ማፍረስ ምን ፈልገው እሱ ነው አፈረች ዳይቆን ምኑን ስታንዳርዱን ማበላሸት ኧረ አይደረግም ይሄ 10 ቆርቆሮ 20 ቆርቆሮ አልፈልግም 30 ሳትፈልጉም ወይ ጉድ እንደውም እስከዛሬ ያወጣችሁትን ወጪ ኦዲት እናደርጋለን የገንዘቡን ኦዲት ማድረግ የምትፈልጉ ሰዎች ሄዳችሁ ሼክ መሐመድን ጠይቁ ፈጣሪ ያክብራችሁ ሼክ መሐመድ ይሄስ የሰሙ ምን ተሰማውት የልብ ትርታ ደርባ ደርሶ ነበር ቆይ ዶክተር አብይ አንድ ጀግና ሰው ላሳየውት ይሄን ሰው ያውቁታል አለ እርስዎን ልጠይቆት እንጂ አልፏል አዎ ግን አስታወሱት ዓለም የሚያውቀው ነው እንደው ይሄ ምክር ቤት ዘንግቶት ከሆነ ብዬ እኮ ነው ይሄ ምክር ቤት ዘንግቶት ቢሆንም ድረ ኢትዮጵያ ህዝብ የሚያውቀው ነው ይሄ ነገር የተዋጠልዎት ግን አይመስለኝም ለማት ትንሽ ቃርቃር ይላል ሳያላምጥ የሚውጥ መሆን የለበትም እርስዎ ግን አብይን ምን ብለው ነው የሚጠሯቸው ፊንጫ በስንቱ ነው እኛ የምንሰቃየው የሚገርሞት ሰው እየነቀሉ ዛፍ ይተክላሉ ገንዘብ ዛፍ ላይ አይበቅም ምን አውቄ እኔ በመቀጠልም ዘመድኩን በቀለ ስለ ፓስተሮች የተናገረውን አዝናኝ ንግግር ልጋብዛችሁ አሁን የጴንጤ ፓስተር የትግሬ ጴንጤ ፓስተር ተመልከቱ እስቲ እንደዛ ማለት የትግሬ አሁን ደቡቦቹ ተክነውበታል አማሉያ ያበርንሳው ቶኑን ራሱ ቅርጹን ችለውበታል እነዚህ የደቡቦቹ ማለት የወላይታ ምናምን አሁን ትግሬው መጥቶ ጉራጌዎቹ ደግሞ አሁን ደግሞ ጉራጌዎች ጀምሩ አሉ ጉራጌዎቹ እንኳን አላሰራ ሲሏቸው ነው አሉ ጴንጤ ሆኑት ከበጌታ ስም ያሸሃለሁ ውጣ ብያለሁ አልወጣም ኧረ ተው ውጣ በጌታ አያምርም እነዛ አታሩት በኢየሱስ ስም ይላል የደቡብ አሁን የጉራጌና የትግሬ እንትን የምትሆን አንተ በጌታ ይሻለ ውጣ ብያለሁ ውጣ አትወጣም እሺ ትቢተኛ ሰይጣን ነው ዛሬ መጣው ሃሌሉያ በሉ ይላል አሁን የጉራጌ ፓስተር እኔ ያስቀኛል በእውነት የትግሬም እንደዛ አትወጣም ዋይ ምን አትወጣ ምን አባክን ማትወጣ ውጣ ስንት ናችሁ 6000 ባይ እዚህ ሰውዬ ላይ 6000 ምን አባቱ ጋር ተቀምጣችሁ እና የትግሬም የጉራጌም ፓስተር እኔ ብዙም እንትን አይጥሙኝም ዮኒ ማኛ ዘመድኩን ይቅር በለኝ አንተ ምን ሰማ የት በደረስን እያለ ነው አድምጠነው እንመለስ ሁላችንም ከኔ ጀምሮ ዘመድኩን ብንሰማው ኖሮ የት በደረስን እግዚአብሔር ምስክሬ ሀቃቅን ዘመዴ በልጦናል ዘመድኩን በቀለ ይችላል hands down
እኔ ዘመዴ ከዚህ በኋላ ምንም ነገር ቢል በሱ ላይ ትችት አልሰጥም። ዘመድኩን በቀለ እንደሚችል በደንብ አምኛለሁ። በደንብ አምኛለሁ። እና ዘመድኩን በቀለ ይሁት እንግዲህ እሱ እኔም ቢጠላይ ኖሮ ዛሬ የኦርቶዶክስን ስትናገራት አልነበረ እንዴ ብሎ ይሄድብኝ ነበር። የሚያስተውል ሰው መቼ መናገር እንዳለበት ያውቃል። መቼ ምን መናገር እንዳለበት በደንብ ያውቃል። አንድ ከዘመዴ የተማርኩት አሁን ሲል ከሰማሁት የተማርኩትን ነገር አንድ ልንገራችሁ። ለዘመድኩን 10 ለክተ አንዴ ቁረጥ የሚለው ነገር አሁን ገብቶኛል። 10 ተለካና አንዴ ቁረጥ የሚለው ንግግሩ እጅግ የሚደንቅ ንግግሩ ነው። ስለዚህ ዘመድኩን በቀለ በዚህ አጋጣሚ እግዚአብሔር ለኦርቶዶክስ የከፈልከውን ዋጋ እግዚአብሔር ብድሩን በልጆች ያገኘው። እግዚአብሔር በልጆች በትዳር ይባርክ። ዘመዴን አመስግኑልኝ። በጣም ዘመዴ ይችላል። ዘመዴም ስለ ዮኒ ማኛ እንዲህ ብሏል። ዮኒ ማኛ በጣም ወደዋለሁ። በጣም የዋህ ልጅ ነው። እኔን ሰድቦኝ በሚያገኘው ገንዘብ ቤተሰቡን ቢያስተዳድር ደስተኛ ነኝ። ምንም የለብኝ። ደግሞ በጣም ቅን ልጅ፣ በጣም የዋህ፣ በጣም ተቆርቋሪም ጭምር ነው። ሃይማኖት መቀያየሩ የሚያደርገው ፈን የራሱ ጉዳይ ሆኖ ግን ደግሞ መጠቃትን የማይፈልግ መጀመሪያ የደረሰልኝ ሰው ቢኖር ያው ለዓለም ሲንጫጫ ዮኒ ማኛ ነው። ምን አባብሎ የዋሃቢ እስላም ዓለምን ሲያንቀጠቅጥ በፌስቡክም ለመጀመሪያ ጊዜ በቪዲዮ ሰው ያየኝ ዮኒ ማኛ ጋር አንድ ሰው ጀርመን መኖሬን እንጂ ዘመድኩን ምን ይመስላል የሚለውን ፎቶዬን ቪዲዮዬን አይቶ የማያውቀው ማለት ነው። ስለ አስጌ ሊንዳሾ ሰበር አዲስ መረጃ አለኝ እያለ ነው ዮኒ ማኛ። አድምጠነው እንመለስ። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ እንደምታዩት አስጌ ሊንዳሾን እንደ ወንድማዊ ምክር እኔ ማኛውም የኢትዮጵያ ሕዝብም አንድ ላይ ሆነን ሀዘን ላይ ሙዚቃ አይሰራም አይጨፈርም ብለን ቃል በቃል ነግረነዋል። እንግዲህ በምታዩት መልኩ ወንድሞቻችን አክብረውን ልጅ ማይክ አልሰራም። በነገራችን ላይ ልጅ ማይክን የምትወቅሱ ሰዎች ልጅ ማይክ አልሰራም። ታደለ ሮባ አክብሮን አልሰራም። እንደምታዩት ሳሚዳን ወንድማችን፣ ቴዶ፣ ዮማሪዮስ፣ ራሄል ጌጡ እንዲሁም ብዙ ሰዎች ቴዶ ምላችሁ ቴዲ የሚባለው ዋና አዘጋጅ የነበረው አልሰሩትም። እንዲሁም እነ ሰይፉ ፋንታሁን አርቲስት፣ ሄኖክ ድንቁ፣ ሌሎችም ሰለሞን አርቲስት ሰለሞን ሌሎቹም መልካም ነገር አድርገዋል። ስለዚህ ያንን አክብረውን ያደረጉ የህዝብ ልጆችን አመስግነን እያለ እሱ ግን አይመለከተኝም በዚህ ጉዳይ ጨፍራለሁ ምንም አታመጡም ካል በኋላ አሁን ፌስቡክ ላይ ብታዩት እያለቀሰ ነው የሚገኘው። እንዲህ አድርጌ እንዲሆኜ በዚህ ወጥቶ በዚህ ገብቶ ዘፈንን አንፈልገውም። መጀመሪያ ነበር ምን ይባል መሰለ፣ አሁን ምን ያደርጋል ድስት ጥሎ ማልቀስ ነው። መጀመሪያ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥሎ ማልቀስ ይላል ያራዳ ልጅ ሲተርት። አንተም ሲነገር የህዝብን ድምፅ ብትሰማ ኖሮ ይሄ ሁላ ወቀጣ አይደረስብን። ወቀጣው የደረሰው ደግሞ እውነትን በተመሰረተ ነው። ስለዚህ እዚህ ጋር እንደምታዩት እነ ጆን ዳንኤል ወንድሞቻችን፣ ሌሎችም በጣም ቡጃ በጣም ወደው ወንድሜ ነው፣ እነ ዩቲናስ፣ እነ ራቹ፣ ሌሎችም ያሉበት ወንድሞቻችን እናቶቻችን ባሉበት እነ ፍዮናም ነበሩ። እዚህ ላይ አሰባስበው ለጋሞ ቤተሰቦች በመሬት መንሸራተት ለሞቱ አሰባስባለሁ ብሎ ይሄ ሌባ አስጌ ሊንዳሾ ገንዘቡን እንዲያውም ጆን ዳንኤል ቤት ነበረ፣ ከሱ ቤት ይወጣና በእኔ ቤት ካልሆነ ብሎ በሱ ቤት እነ ጆን ዳንኤል እነ ዩቲናስ ሌሎችም ቁጭ ብለው ነራችሁ ሲያሰባስቡ ቆይተው ቦታው ድረስ ደርሰው ያንን ካደረጉ በኋላ ገንዘቡን አጅሬ ቆርጥሞታል። ደረሰኝ ላክ ሲባል ምንም አይነት ደረሰኝ ማስረጃ አላከላቸውም። እና የጋሞ ህዝብ ይህንን ወንበዴ ገንዘባችሁን በሙት ተሳልቆ የሙታንን ገንዘብ የበላ ሌባን ምን ታደርጋላችሁ? ለግ ታቀርባላችሁ። ሌላው ምንድነው? በኢንቨስትመንት ብሎ ቦታው የት መሰላችሁ የሚባለው ሲቃላ የሚባል ቦታ ላይ አርባ ምንጭ መሀል ዋና ቦታ ላይ 1500 ካሬ ሜትር በሰው አድርጎ ወስዷል። ይህን የወሰደው መሬት እስካሁን አጥሮት ምንም አልሰራበትም። እንዲሁም ብዙ ነገሮችን ከስሯል። ለምንድነው የከሰረው? ውስጥ መጥፎ ነው። እያገጠጥክ ምን እያልክ በውስጥ የምትሰራው ግን ተንኮልና መሽገር ሰው። በውጭ ስታይ ሰው ትመስላለህ፣ በውስጥ ግን ብዙ የበደልካቸው ገንዘባቸውን ወስዳ ያልሰጣቸው ብዙ ሰዎች አሉ። የስረጋ ቤትም ተዘግቷል። በምን ምክንያት እንደሆነ የምታውቀው ይመስለኛል። ስለዚህ አሁንም ምንድነው
የማስተላልፈው መልእክት 1500 ካሬ ሜትር ከዛ ቦታ ላይ የተነሱ ምስኪን ሰዎች ደሃ ሰዎችን ቤት ሰጥቻቸው ሆቴል ሰራበታለሁ ብሎ ሲበጠረቅ የነበረ ሰው እስካሁን ድረስ ወዳጁ ማን ይባላል መሰላችሁ? የዛ ርዕሰ መስተዳድር ስሙ ጥላሁን ከበደ የጋሞ ርዕሰ መስተዳድር እሱ ነው ይህን ነገር ያስረከበው። ስለዚህ እስካሁን የተሰራበት ነገር የለም። ህዝቡም እዛ ላይ የነበረው ሰዎች ተፈናቅለው ይገኛሉ። ስለዚህ ያንን መሬት ለህዝብ እንዲመለስ ጥያቄ አቀርባለሁ። የህዝብ ነው፣ ህዝብ ይመለስ፣ ወይም ደግሞ ሌላ ኢንቨስተር መጥቶ የሚሰራበት ቦታ ላይ ሰርቶ ለህዝቡ የሚጠቅም ነገር ቢያደርጉበት መልካም ነው ብዬ አስባለሁ። ስለዚህ የጋሞ ህዝብ የሆናችሁ አርባ ምንጮች እኔ በጣም ነው የምወዳችሁ ማከብራችሁ፣ ደቡብን በጠቅላላ የምታውቁት ነገር ነው። ስለዚህ ይህን ሰውዬ ስለዛ ወገኖቻችንን ገንዘብ የበላበትን አንቃችሁ ለህግ እንድታቀርቡት ስል እጠይቃለሁ። ነግረን ነበረ፣ ተው ብለን ነበረ፣ አልሰማ ብልሃል። ጉድን እያንዳንዱ አምጥቶ ዘርግፎልኛልና ሰላማችሁ ይብዛ። በዚህ አጋጣሚ ድምፅ የሆናችሁ በሙሉ ለኦርቶዶክስ ተዋህዶ እጅግ አድርጌ አመሰግናለሁ። ክበሩልኝ። መልካም ጊዜ ይመቻችሁ። አድርሱልኝ፣ ለአርባ ምንጭ መስተዳድር አድርሱልኝ፣ ለጋሞ። ስለዚህ ይህን መሬት በመጀመሪያ አስመልሱ። የህዝብ ንብረት ነው። ሁለተኛ ገንዘቡን የተዋጣውን በሚሊዮኖች የተዋጣውን ገንዘብ ይሄ ሰውዬ በልቶታል። ያንን ነው ምላችሁ። ክበሩልኝ። ቴዲ ሐዋሳ አብይንና መለስን ለምታወዳድሩ ሰዎች ምላሽ አለኝ እያለ ነው። እንግዲህ አብይንና መለስን የምታወዳድሩ ፖለቲከኞች ከሆናችሁ የአብይ አህመድን 8 ዓመትና የመለስ ዜናዊን 8 ዓመት ነው እንጂ የመለስ ዜናዊን 18 ዓመት ከአብይ አህመድ 8 ዓመት ጋር አይደለም። መለስ ዜናዊ ራሱ እንደተናገረው የመጀመሪያዎቹ ኢህአዴጎች ፔሪዳቸውን በ5 ከፋፍለው ነው የሚያዩት። የመጀመሪያው 5 ዓመት፣ ሁለተኛው 5 ዓመት፣ ሶስተኛው 5 ዓመት እያሉ ነው። የመጀመሪያው 5 ዓመት ይላል መለስ ዜናዊ ታስታውሱ እንደሆነ ከደርግ የተቀበልናትን ሀገር የማረጋጋት ስራ ነበረ። ትራንዚሽናል ፔሪድ ላይ ስላለን የማረጋጋት ስራ ላይ ነበርን ያለ ነው። እዚህም እዛም ፍንዳታ አለ፣ እዚህም እዛም ግድያ አለ። ምንም በቃ ሀገር የማረጋጋት ስራ ላይ ነበር የተጣድነው። ምንም ስራ አልሰራንም ይላል። የእኛ ለውጥ የሚጀምረው ሁለተኛ 5 ዓመት ላይ ደግሞ እችን ሀገር ወዴት እንውሰዳት የሚለው ኢኮኖሚ ፖሊሲዎች በመንደፍ ነበር ያሳለፍነው ይላል። የኢትዮጵያ እድገት የጀመረው 3ኛው 5 ዓመት ላይ ነው የሚሉት ኢህአዴጎች። ፖለቲካ ለምታውቁ ይገባቸዋል። የመጀመሪያውን 8 ዓመት አብይ አህመድና የመጀመሪያውን 8 ዓመት መለስ ዜናዊን ነው ማወዳደር ያለባቸው። ብዙ ነገር አብራችሁ ከግምት ማስገባት አለባችሁ። መለስ ዜናዊ እንዴት ነው የመጣው? አብይ አህመድ እንዴት ነው የመጣው? መለስ ዜናዊ የመጣው በአብዮት ነው። ህዝብ የተማረረበትን ዲክታተርሺፕ ወታደራዊ መንግስትን ፈንቅለው ነው የመጡት። ህዝብ ተቀብሏቸዋል። የመጀመሪያውን 5 ዓመት እጅግ አስቸጋሪ ጊዜ ነበረባቸው እነሱ ኢህአዴጎች። ሙስና፣ ግድያ። ኢቨን ሁለተኛው 5 ዓመት ራሱ 10 ዓመት ራሱ ሀገሪቱ አልተረጋጋችበት ነገር እንደነበረ ታውቃላችሁ። አብይ አህመድ ደግሞ የመጣበት ጊዜ የሶሻል ሚዲያ ጫፍ ላይ ደረስንበት ዘመን ነው። ሁሉም ሰው በእያንዳንዱ ቤት በየቤቱ ሚዲያ ያለው ሰዓት ላይ የመጣ ነው። ኢማጂን በደርግ ጊዜ ፌስቡክ፣ ቲክቶክ፣ ትዊተር በሉት ኢንስታግራም ቢኖር እንዳሁኑ እኔ እንደዚህ እንደኔ ያሉ የሚያወያዩ ምናምን ቢኖሩ እኔ በኢህአዴግ ጊዜ የተወለድኩ ልጅ ነው። ደርግ 5 ዓመት የሚቆይ ይመስላችኋል? ደርግን ለመጣል እነ የኢህአፓ ሰዎች በጃንሆይ ጊዜ ኤአይ ካፖኒ ኤአይችን ነገሩን መሪዎችን ስተነትኑ ባሉበት ነባራዊ ሁኔታም ያንን ከግምት እያስገባችሁ መሆን አለበት። ስለዚህ መለስ ዜናዊ እና አብይ አህመድን ስታነጻጽሩ እነዚህን ከግምት ካስገባችሁ በኋላ ውድድሩ የሚጀምረው ከዛ በኋላ ነው። በዚህ ከተማመንን ማለት ነው። እሺ ሌላ ጥያቄ። ጠጡ፣ ወተት አትግዙ፣ ውሃ ይቀላቀልበታል። እንደዛ ካላችሁ ከቤታችሁ አትውጡ። መንጃ ፈቃድ የሌላቸው ሰዎች መንገድ ላይ ገጯቸዋል። ሆቴል ከፍለን ስንበላ ችግር እንዳለ እናውቃለን። ያደረ ወጥ እንደሚያቀርቡ እናውቃለን። ግን ሪስኩን እንጋፈጣለን። በመንገድ ወቅት ስናደርግ ልንገጭ እንደምንችል እናውቃለን። በአየር ስንሳፈር እንደሚከሰከስ እናውቃለን። እናርማለን እንጂ ችግሩን ፈርተን የጀመርነውን አናቆምም ብሎ ማመን ማስተማር ያለበት መምህር ነው። በመምህር ያለንን ኮንፊደንስ ቅድም ገልጬላችኋለሁ። በትንሽ ነገር ሸብረክ ማለት አይቻልም። ቻይናዎች አንድ አባባል አላቸው። የለውጥ ንፋስ ሲነፍስ
ሞኞች ግንብ መስራት ይጀምራሉ፣ ብልሆች ግን የንፋስ ወፍጮ ይገነባሉ ይላሉ። ዲያስፖራ ሴቶች ብቻ ትፈልጋላችሁ። ገጠሪዋ ቀጥይ ሚዩት የት ነው ገጠሪዋ? ከጎጃም። ዲያስፖራ ነሽ? የት ነው የምትኖሪው? ዲያስፖራ ሳውዲ አረቢያ። ሳውዲ አረቢያም ዲያስፖራ ሆነ? ምን ችግር አለው? ሁሉም ሀገር ነው ከሰሩ ዲያስፖራ ነው። በይ አንበሳ አውርጅ። አንበሳ ከታችሁን ስቶሪ ትገባል። ዲያስፖራ ነኝ ከዱባይ ከምንድን ነው ያለችው? ከሳውዲ። እኔ በቃ ሀገር መቀየር አለብን። 6 ቁጥር አሜሪካና አውሮፓ ያለ አረብ ሀገር ያለ ብዙም ዲያስፖራ ብዬ አልጠራው። የባዳም ቀሞች የተሳሰብን እንጂ ተው እንጂ ከሳውዲ ነኝ። 6 ቁጥር እፈልጋለሁ። ሴቶች ብቻ ነው የምፈልገው። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።